ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን ያልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ላይክ ማድረጋችሁን አትርሱ። ቪዲዮን ሲጀምሩ የደወል ምልክቷን ደግሞ ተጫኑት፣ አዳዲስ ሲወጣ እንዲደርሳችሁ። አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አላዛር ሰላም መቅዲ ሰላም። በህልም ኃይለኛ ዝናብ ጎርፍ ከአንዲት ቀይ ሴት ጋር ሲሄድ አየር ላይ እሄዳለሁ። ጎርፍ አይነካኝም። ከዛ አንድ ደረቅ ቦታ ደረስን። ካካ እላለሁኝ። እሷ ደግሞ ቆማ ወንዝ የሚሻገር አንድ ነው ብላ እንዲህ ነው ብላ ታሳየኛለች። ብትፈችልኝ አመሰግናለሁ። እሺ ኃይለኛ ዝናብ ትንሽ የስጋ ፈተናን እንባን ነው የሚያመላክተው። ጎርፍ ደግሞ አለመግባባ ግጭትን ነው፣ ግን በአየር ላይ ነው ስታልፈየው። ይሄ ጥሩ ነው። ከጭንቀት መገላገል ስለሆነ በአየር ላይ መሄድ። ቀይ ሴት ደግሞ ያው በመቤቴ ነው የምትመሰለው። ደረቅ ቦታ ላይ እደርሳለሁ ከዛም ካካላለሁ ነው። ይሄ አይነ ምድር ብር ማግኘትን ሲሳይ ማግኘትን ያመላክታል። በጣም ቆንጆ ነው። ወንዙን ደግሞ መሻገርን ስታሳየን ያየኸው ያው በመቤቴ ነው የምትመሰለው ያቺ ቀይ ሴት። አስደሳች ነገር በህይወት መጪ አስደሳች ነገር በህይወት እንዳለ የሚያመላክት ነው። መንገዱንም እየመራች ነው እና በጣም ቆንጆ ነው። አርሚ ሰላም መቅዲ ሰላም። ለቤትሽ አዲስ ነኝ ዌልካም። የምሰራው መስሪያ ቤት ነው። አላፊዋ አለች፣ አይነ ስውር ናት። እጄን ትዳስሰዋለች። ቀለበት ማሰር አለማሰሬን ታረጋግጣለች። ክፍሉ ደግሞ በካርቶን ተሞልቷል። ለመድረስ ሲንሸራትቶ ቶሎ ብዬ አወጣለሁ። እሷ ላይ ግን ይደረመስባታል። ይህ ህልም ፍችልኛል ስለጨነቀኝ ነው። እሺ የእውነት አይነ ስውር ነች ወይስ በህልም ነው አይነ ስውር ሆና ያየኸው? እሺ ለማንኛውም በህልም አይነ ስውር ሆና ከሆነና በጋዱ አይኗም ከሆነ ዙሪያዋን በትኩረት እንደማታይ እቺ ሴት የሚያመላክት ነው። ካርቶኒ ደግሞ የሆነ የተደበቀ ነገር ከሷ የተደበቁ ነገሮች እንዳሉ ነው የሚያመላክተውና እሷ ላይ ነው ሲደረመስ ያየኸው። ያው ዙሪያዋን ባለማየቷ የሚመጣባትን ትንሽ አደጋ ጥሩ ያልሆነ ነገር ነው የሚያመላክተው። ቀለበት ማሰራ ለማሰሬን ታረጋግጣለች ነው። ያው ቀለበት ቃል ኪዳን ነው። ቃል ኪዳን ነው የሚያመላክተው። ያው ልጅንም ያመላክታል። ካሰርክ ያው ልጅን ያመላክታል፣ ቃል ኪዳንን ያመላክታል። ግን እሷ ዙሪያዋን ባለማየቷ የሚደርስባትን ችግር ነው የሚያመላክተው። አንተ ማምለጥ በጣም ቆንጆ ነው። የቀሲስ እሺ ተማሪ ነኝ። ሰላም መቅዲ ሰላም። በህልም የሆነ የማውቀው የሰፈሪ ልጅ ይመስለኛል። በሱ ከንፈሬን እንዲህ ሲስመኝ አየው። ምን ይሆን ፍችልኝ እንዳታልፊኝ። እሺ ያው መሳም ብዙ አይነት ፍቾች ነው። አንደኛ ፍላጎት ወደ ማግኘቱ መቃረብ ነው። የሆነ ጥሩ ወይ መልካም ግንኙነት ከዛ ሰው ጋር የምትፈልግ ከሆነ ያን ወደ ማግኘቱ መቃረብ ነው። አለዚያ ግን ያው መጠንቀቅ ነው። ተላልፎ መሰጠት መካደንም ሊሆን ስለሚችል፣ ሌላው ደግሞ ያው መራራቅንም ያመላክታል እንደየሁኔታው ማለት ነው። እንዳለሽ ቅርብ እንደ እንትንሽ ማለት ነው። ትምነት ሰላም መቅዲ ሰላም። በህልም አንድ ትልቅ ዘንዶ ራሱ መትቼ ገደልኩት። በዙ እንስሳ ነበሩ። እንስሶቹ አህዮች ነበሩትና አንድ አህያ አሯራጠኝ። ስመታውም አልተውም አለኝ። ታናሽ ወንድሜ ከፊቴ ናቸው። ሌላ አህያ ላይ ተሰቅለው ከፊቴ እየተጓዙ ናቸው እና አንዱ ወንድሜ ለምንድነው አህያ ከኋላሽ የሚያሯሩጥሽ አለኝ። ዘንዱ ሲገድል አይቶኝ ለዛ ተናዶ ነው አልኩት። ሲያሯሩጠኝ ከእንቅልፌ ተነሳው። ፍችልኝ በእናትሽ። እሺ ዘንዶ የቤተሰብ የዛር መንፈስ ካለ ያንን ነው በስገድል ስለሆነ ያየሹ በጣም ቆንጆ ነው። ይሄ የዛር መንፈስ ነው፣ የቤተሰብ የዛር መንፈስ ስለሆነ የሚያመላክተው እንኳንም ሞተ ድል ማድረግን ነው የሚያመላክትሽ። ሩጫ ማምለጥ ደግሞ ከሆነ መጥፎ ነገር እያመለጥሽ እንደሆነ የሚያመላክትሽ ነው። እና ይሄ በጣም ቆንጆ ነው። በደንብ ጸሎት አድርጊ። አህያ ግን ሀብትን ታታሪነት ሀብትን ነው የምታመላክተው። ምንም እንትን የለውም። ግን ሩጫ እድሜንም ከሆነ ነገር ማምለጥ ደግሞ ያው ከሲያሯርጥሽ ስታመልጪ ስለሆነ ከሆነ መጥፎ ነገር እንደምታመልጪ የሚያመላክት ስለሆነ በጣም ጥሩ ነው። ጸጋዬ መቅዲ ምን ነው አለፍሽኝ?
እባክሽ ብዙ ሰዎች በተሰበሰቡ መሃል ማለፍ ምንድነው? እባክሽ አትለፊኝ። አመሰግናለሁ። ያየው አላልፍም። እሺ ያው ምናልባት ያስቀመጥሽበት ይወስነዋል፣ ለዛ ይሆናል። እሺ ያው ማለፍ በተሰበሰቡበት ማለፍ መንገድሽን ስትሄጂ የህይወት ጉዞ ነው። ምንም እንትን የለውም። የህይወት ጉዞ ነው የሚያመላክተው። በጥሩ ሁኔታ እየሄድሽ ወይም ደግሞ ረጅም መንገድ ምናምን ከሆነ እየተጓሻለሽው እድሜ የህይወት ጉዞን ነው የሚያመላክተውና ጥሩ ነው። ጸደኒያ ሰላም መቅዲ ሰላም። እኔ ብዙ ጊዜ ጠይቃለሁ ግን አንድም ከኔ አልተመለሰልኝም። የመጨረሻ ነው ዛሬ በህልም ጥጃ ከእግሬ ጀምሮ እስከ ማህፀኔ ድረስ ስልሰኝ ምንድነው? ጥጃ ሲሳይ ነው። ጥሩ ነው። የሆነ እንትን የምትይው ነገር አለ። ያው እስከ ማህፀንሽ ድረስ ከማህፀን ድረስ ስልሰኝ ነው ያልሽው። ያው ይሄ ልጅ ምናምን የምትፈልጊ ከሆነ ሲሳይ ነው። በዛ የምታገኘው ነገር እንዳለ ነው የሚያመላክትሽ። መሰረት መቅዲ በእናትሽ ወንድሜ በተደጋጋሚ በህልም ሰክሮ አየዋለሁ። እባክሽ ምን ይሆን? ከገሃዱ ዓለም ውጭ የሆነ አስተሳሰብ እንዳለው ጥሩ ያልሆነ ስሜት ውስጥ እንደሆነ ስካሪያንን ነው የሚያመላክተው። በህይወቱ ጥሩ ያልሆነ ስሜት እየተሰማው ግራ መጋባት ውስጥ እንዳለ ያ ሰው የሚያመላክት ነው። ያው ቀረብ ብለሽ ማለት ነው። ጥሩ አይደለም ስካር በህልም። ሚራን ሰላም መቅዲ ሰላም። በህልም የሚያምር በጣም ሰፊ የምግብ ጠረጴዛ ከአንድ ወርቃማ ወንበር ጋር አያየው። የአሰሪ ጫማ አንድ እግር ይታየኝ። ከብዙ ወርቆች መሃል አንድ ትልቅ የአንገት ሐብል ከወርቆች ሳይታ ማየት ምን ይሆን? አመሰግናለሁ። እሺ ሰፊ ምግብ ጠረጴዛን ምግብ አለበት። ምግብ ካለበት በጣም ቆንጆ ነው። የወርቅ ወንበርን ማየትሽ ወንበር ሹመትን፣ ከፍታን፣ ስልጣን ስለሆነ የሚያመላክተው ጥሩ ነው። በጣም በስራሽ ላይ የምታገኙ ነገር እንዳለ ከፍታ ነው። ወርቆቹ ሀብትን ያመላክታሉ። ጫማ ስራን ነው የሚያመላክትሽ። ወርቅ መሃል ደግሞ አንገት ሐብልን ስታይ ማየትሽ አንገት ሐብል ሴት ልጅን ስለሆነ የሚያመላክተው በጣም ቆንጆ ነው። ኪንግ መቅዲ ሰላም እንዴት ነሽ? እግዚአብሔር ይመስገን። እባክሽ ይሄን ህልም ፍቺልኝ። በህልም የቤታችን የሶፋ ትራስ ሳነሳው በሶፋው ትራስ ውስጥ የሞተ ህፃን ልጅ አገኘው። ምን ማለት ነው? ህፃናት መንፈስ ቅዱስን ሲሳይን ነው የሚያመላክቱት። መሞቱ ትንሽ እንትን አይደለም፣ ጥሩ አይደለም። ያው ጸሎት አድርጊ። ህፃናት እንዳልኩሽ መንፈስ ቅዱስን ሲሳይን ስለሆነ የሚያመላክቱት ማለት ነው። ኪዲ ሰላም። ሌላ ሰው ነው ህልሙን ያየው። ሶፋ ላይ ተቀምጬ አዲስ ቡኒ ሶል ወጥ ጫማ አድርጌ ለየት ያለ ሰዓት ገዝቼ አያየችልኝ። ምን ይሆን? ጫማ ስራን ያመላክታል፣ ባልንም ያመላክታል። ያላገባሽ ከሆንሽ ማለት ነው። ባልን ያመላክታል። ቆንጆ ነው በጣም። ሰዓት ስታረጊ ማየትሽ ጊዜው እንደደረሰ የሙለጃ ጊዜ እንደደረሰ ነው የሚያመላክተው። አዲስ ሰላም መቅዲ ሰላም። እኔ በህልሜ ፍቅረኛ ጋር ተቃቅፈን ወደ ፋርማሲ ቤት እየሄድን ይመስለኛል። ከዛ ደረስንና ለኔ መድኃኒት እየገዛልኝ ነቃው። ምን ይሆን? ፍችልኝ። መድኃኒት ጥሩ ነው ለሆነ ነገር ዝግጅት ማለት ጥሩ ነገር ሊመጣ እንደሆነ የሚያመላክትሽ ነው። ጥሩ ነው። ረሃዊ ሰላም መቅዲ ከአንድ ጎረቤቴ ጋር ኩኬለሽ ገዳም ልንጠመቅ ብለን እንዳይዘጋ እየሮጥን እንደርሳለን። ከዛ እሷ ገብታ ትጠመቃለች። እኔ ደግሞ ልጠመቅ ብዬ የጆሮ ወርቅ አወልቀዋለሁ እና ኪሴ ውስጥ አስቀምጠዋለሁ እና ኪሴ ውስጥ አስቀምጠዋለሁ እንዳይሰርቁኝ ሹራቤን እጠቀልለዋለሁ። ከዛ ሱሬ ሳወልቅ ሞዴስ ደግሞ ነካው። ከዛ በጣም አለቅሳለሁ። አልጠመቅም በቃ ብዬ ይከፋኛል። ያባብሉኛል። እባክሽ ፍችልኝ። አመሰግናለሁ። እሺ ያው ኩኬለሽ ገዳምን ግልጽ አድርጎ ነው ያሳየሽ። ያው ታቦቱ ጠርቶሻ ብትሄጂ መልካም ነው። ሩጫ እድሜ ነው። መጠመቅ ደግሞ
ንስሐ መግባትን ነው የሚያመላክተው። ያው እንደዛ ማድረግን ያንን ነው የሚያመላክተው። ያው አንቺ ግን ሳትጠመቂ ነው ያየሽው። ያው ጸሎት አድርጊ ግን ብትሄጂ መልካም ነው። ያው ታቦቱ ጠርቶሻል፣ የምታገኙ ነገር አለ። ጆሮ ጌጥ ያው ሴት ልጅን ነው የሚያመላክተው። እንዳይሰርቁብሽ ስትጠነቀቂ ነው ያየሽው። ይሄ በጣም ጥሩ ነው። ሱሪ ሳወልቅ ሞዴስ ነካው ማለት ፔሪድ ነካው ለማለት ፈልገሽ ነው። እሺ ልብስን ፔሪድ ሲነካው ጥሩ አይደለም። የሆነ ሚስጥር ወይ ሰዎች እንዲያውቁት የማፈልጊው ነገር ሊታወቅ እንደሆነ ወይም ደግሞ የሆነ ከሰዎች እንትን የምትዩ ነገር ካለ ያ ነገር ሊወጣ እንደሆነ የሚያመላክት ስለሆነ ትንሽ እንትን አይደለም። ያው ጸሎት አድርጊ ግን ንስሐ መግባት ያስፈልጋል። ያንን ነው የሚያመላክትሽ። ከቻልሽ ደግሞ በደንብ ብትሄጂ መልካም ነው። ከሌለሽ ገዳም ታቦቱ ጠርቶሻል። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። መልካም ጊዜ